ማንን ምን እንጠይቀለው? ራውዳ ሁሴን ባላለው አራዳ ክፍለ ከተማ ወረዳ 611 እና 12 ቀበሌ አካባቢ ነዋሪ ነኝ። 6 ኪሎ ልዩ ቦታው ቶታል አካባቢ የሚባል አነስ ያለች ወንዝ አለችበት። እዛ አካባቢ ምናልባት አንበሳ ግቢ ፊት ለፊት ምንድነው የኔ ጥያቄ እንድትጠይቅልኝ የምፈልገው ረጅም ጊዜ ነው። በክፍለ ከተማም በወረዳም ሄጄ መልስ ያላገኘሁበት አሁን ሁለተኛ ዙር ቤቴን ያበላሸ ወንዝ ማለት ነው። ከወንዙ የሚገባ ውሃ አለና ምንም መልስ ላገኝበት ያልቻልኩት በልማት ተነሽም ተብሎ ቦታው ተለይቷል ግን ሊነሳ አልቻለም። እንደገና ለአደጋ ተጋላጭም ተብሎ ቦታው ላይ ተለይቷል። እዛ ማለት እሳት አደጋ ድረስ ሄጃለሁ። እሳት አደጋ ድረስ ሄጄ እነሱ ለይተን እኛ የምንሰራበት መንገድ የለም ግን እኛ ማሳወቅ ነው ለወረዳው አሳውቀናል የተባለው ተለይቷል። ቤቶቹ ተለይቷል ግን ምንም ሊነሳ አልቻለም። ብዙ አባወራ አነሳን ይላሉ። እኔ ግን በቃ አሁን 2 ልጆች ይዣለሁ። 3ኛ እርጉዝ ነኝ። ቤቱ በቃ ስጋት ነው። ሁሉ ጊዜ ውሃ ይገባል። ምንም ሁሉም ያውቃሉ። የወረዳው አስተዳደርም ያውቃል። እንደገና የቀጠና ኮሚቴዎችም ያውቃሉ ግን ዝም ብለው በቃ ነው ያዩኝ ያሉት። የወረዳው ስራ አስፈጻሚ ያውቃሉ? አዎ ቅርብ ጊዜ አሁን 2 ሳምንት ምናምን ይሆናል ሴት ነች እጄ ማመልከቻ ልሰጣት ሲሄድ ለኔ አይደለም የምትሰጪው ለቀጠና ኮሚቴሽ የኮሚቴ አለ ለዛ ሂጂና ማን ነው ስማቸው? አዲስ ነች ስሟን እርግጠኛ አይደለሁም እና ችግሬ ማንም ሊረዳኝም ሊያየኝም አልቻል። ከጎኔ ማንም ሰው የለም። እኔም ደግሞ ማለት በእንደዚህ አይነት ሁኔታ እውቀቱም ስለሌለኝ ይኸው 5 አመት 6 አመት ይሆናል ውሃ እየገባ ቤት ያበላሻል። ቪዲዮ ልልክልህ እችላለሁ ማለት ማሳየት እችላለሁ። እስቲ እንጠይቃቸው እነሱ የሚሉትን። እሺ የተወደዳችሁና የተከበራችሁ አድማጮቻችን ለአድማጫችን ጥያቄ ምላሽ ለማሰጠት ወደ አራዳ ክፍለ ከተማ ወረዳ 6 ደውዬ ዋና ስራ አስፈጻሚዋን ወይዘሮ ተስፋነሽ በሱ ፈቃድን አገኘዋቸው። ጤና ይስጥልኝ ወይዘሮ ተስፋነሽ እንደምን አደሩ? እግዚአብሔር ይመስገን። ቀደም ሲል ወይዘሮ ረውዳ የተባሉ የወረዳ 6 አድማጫችን ወይም የእናንተ ነዋሪ የወረዳው ነዋሪ ያቀረቡትን ጥያቄ ሰምተዋል አይደል? አዎ እርሶ ጋር መጣው ብለዋል። ያውቁታል ይህን ጉዳይ? ሴትዮዋ ባለ ጉዳይ ሆና እኔ ጋር መጣለች። እኔ ጋር ለመጣች ወርደን ነው ለማየት ጥረት ያደረግነው ቦታውን ማለት ነው። ከዛ በመልካም አስተዳደር አይተንላት በመልካም አስተዳደር ልከናል ማለት ነው። ተለዋጭ ቤት እንድትሰጣት ክረምቱም ከመምጣቱ በፊት ምክንያቱም አደጋ ላይ ስለሆነች እሷ ብቻ ሳትሆን ሌሎችም አሉ 2 ሰዎች። ስለዚህ ሄዳችሁ ተመልክታችኋል? የውሳኔ ሀሳብም ውሳኔም አስተላልፋችኋል? አዎ ስለዚህ በጠበቅን ያለባቸው አይደለ? አዎ ክፍለ ከተማ ስለሄደ ቤቶች አስተዳደር እኛ እዚህ በመልካም አስተዳደር አይተን ልከናል። ምክንያቱም አንደኛ ህጻናት ልጆች ይዛለች፣ ሁለተኛ ሴትም ናት። በዚህ መልኩ እሷም አለች ሌሎችም አሉ። ሶስተኛ አደጋም ነው የሰው ህይወት ከመጥፋቱ በፊት መጠበቅ ስላለብን ሄደን ከቀጠናው ከብሎክ ኮሚቴው ጋር ሄደን አይተን መተናል። ያለችው ትክክል ነው። እኛ ደግሞ ለክፍለ ከተማ ጽፈናል ማለት። ወይዘሮ ተስፋነሽ በሱ ፈቃድ በአራዳ ክፍለ ከተማ የወረዳ 6 ዋና ስራ አስፈጻሚ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። እሺ አባቴ አመሰግናለሁ። አሜን። አድማጮቻችን መልሼ ወደ አድማጫችን ወይዘሮ ሮዳ ጋር ደወልኩኝ። ወይዘሮ ሮዳ አቤት የተሰጠው ምላሽ ሰምተዋል? ግን ልክ አይደለም ግርማ፣ ልክ አይደለም፣ ትክክል አይደለም፣ ውሸት ነው ሁሉ። እንዴት? በጣም ውሸት ማለት እኔ አሁን የቀረጽኩትን ቪዲዮ አለ፣ ቪዲዮውን ሁሉ ቡና ጠጡ ፕሮግራም አለ ሐሙስ ይሄ ይውልኝትን ያሺ የምትባል የቀጠና ኮሚቴ ኃላፊ ማለት ነው። ይሄ ፊልም ነው የቀረሽው አለች። ግን ከዛ በፊት የነበሩት አመራሮች መተው ቦታው ላይ አይተው እሳት አደጋ መተው ቀርጾ አይተው ይሄ ለመኖር በጣም ስጋት ያለበት ቦታ መነሳት ያለበት ቦታ ነው ተብሎ በዚህ አሁን ባለፈው አመት በሚነሱት አባወራዎች መነሳት ነበረብኝ። እኔ ገባ ሳይነሳ ተደባብቆ ከላይ ሳይሰማ ከታች ያሉት በምን ሁኔታ እንደሆነ አላውቅም። ይሄ የተሰቃየው ነው እቃ የተበላሸብኝ ልጆች። ወይዘሮ ሮዳ የወረዳው ስራ አስፈጻሚ እኮ ችግሩ እውነት ነው የተናገሩትን ትክክል ነው ሄደን አይተናል። እሳቸው ብቻ ሳይሆኑ ሌሎችም አሉ። የእርሶንም ችግር ደግሞ ተናግረዋል። ልጆች አላቸው። አደጋ ነው ቦታው። እንደዛ በሴት ናቸው። ቅያሪ ቤት እንዲሰጥ እኛ ጋር ስላልሆነ ክፍለ ከተማ ነው ቤቶች ያለው የውሳኔ ሀሳብ ሰጥተናል ልከናል አሉ። ስለዚህ ይሄ ሁሉ ውሸት ነው። ክፍለ ከተማም ሄጃለሁ። እሳት አደጋ ነው ለይቶ ያመጣልን። ይሄው አየሁት እኮ የቤት ቁጥሮቹን አየኋቸው። ላከልንና እንሰጣለን ብሏል ክፍለ ከተማው አላለም። ክፍለ ከተማ ምን ያለ ነገር የለም። በቃ አውቆታል ቦታው። እንግዲህ ወረዳውን የሚመሩት ስራ አስፈጻሚ እንዲህ ብለዋል አይደለም አልተባለም ወደዛም አልተላከም የሚሉ ደግሞ ከሆነ እኔ ያጣራለሁ። እሺ ግርማዬ፣ እኔ አንተ በጣም ማከብር ማመሰግን የኔንም ችግር የሌሎችንም ባንደምታስ በጣም ህጻናት ይዤ አደጋ ላይ ወንዝ ላይ ያለው ታም ባሳየ ችግር የለም ወይዘሮ ሮዳ ጠይቅልዎታለሁ። እሺ እሺ ታተሰግናለሁ።
የተወደዳችሁና የተከበራችሁ አድማጮቻችን ቀደም ሲል የሰማችሁት ምልልስ አርብ በነበረን ማንም እንጠይቅለው የቀረበ ጥያቄና የተሰጠ ምላሽ ነበረ። አርብ ዕለት አድማጫችን ወይዘሮ ረውዳ ባቀረቡት ቅሬታ ወንዝ ዳር ነኝ፣ ችግር ገጥሞኛል፣ ለዓመታት ይህንን ቅሬታዬንና ችግሬን ከወረዳ እስከ ክፍለ ከተማም ብናገር ምላሽ አጣው፣ ምን ባደርግ ይሻላል ነው ጥያቄያቸው። ይህንን በተመለከተ የወረዳው አስተዳዳሪ ወደሆኑት ወይዘሮ ተስፋነሽ በሱ ፍቃድ ጋር ደውዬ ስጠይቃቸው እውነት ነው መጥተው ቅሬታቸውን አቅርበዋል፣ ችግር ላይም እንዳሉ ተረድተናል በሶስት ምክንያቶች ብለዋል። እንደውም ችግራቸውን አንድ ለአደጋ የተጋለጠ ቦታ ላይ ነው ያሉት፣ ሴት ናቸው፣ ህጻናትን ይዘዋል ብለዋል እና ይህንን ተመልክተን እኛ ቤት መስጠት ስለማንችል ቤት ሊሰጣቸው ይገባል ብለን ወደ ክፍለ ከተማ ልከናል ብለው ነበረ። አድማጫችን የለም እንደዛ ተብሎ አልተላከም መጥተውም አላዩትም ብለው ነበረ። ወደ ክፍለ ከተማ ደውዬ የአራዳ ክፍለ ከተማ የቤቶች አስተዳደር ጽሕፈት ቤት ኃላፊዋን ወይዘሮ ጽጌን ከተማን ስለ ጉዳዩ ነግሬያቸው ነበረ። አርብ ዕለት ላጣራ ብለው ነበረ። ዛሬ አጣሩ ወይ ልላቸው ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ ወይዘሮ ጽጌ እንደምናደሩም? እግዚአብሔር ይመስገን ሰላም አደረሰ። ደህና። ወይዘሮ ጽጌ ቀደም ሲል አድማጮች የሰሙት ጉዳይ ባለፈው አርብ የተላለፈ ነው። ለእርሶም ነግሬዎት ነበር፣ እንዲህ ሳላሰማሁትም ላጣራ ብለውኝ ነበረ። እውነት ነው። አጣሩ ወይ እንዴት ነው ልሎት ነው ዛሬ ደወልኩልዎ። አዎ አጣርቻለሁኝ። እሳት አደጋ የላከው ከዚህ በፊት ግንቦት ወር ላይ 2017 3 ቤቶች ተልኳል። ለክፍለ ከተማ አስተዳደር የተላኩ 3 ቤቶች አሉ። 1306 1307 እና 1308 በስምም ጠቅሶ አካባቢውም እዚሁ አሁን ባለ ጉዳዩ የጠቀሱት አካባቢ ነው። 3 ቤቶች ተልኳል። ወይዘሮ ረውዳ እዛ ውስጥ አሉበት? የሉም፣ የሳቸው የለም። የቤት ቁጥራቸው 1324 ይመስለኛል። ቼክ ለማድረግ እንደሞከር ከወረዳው የእሳቸው ስም የለም፣ በስምም በቤት ቁጥርም የለም። ከተላከው ውስጥ 3 ቤቶች ነው እሳት አደጋ የላከው። ለክፍለ ከተማ አስተዳደር ነው የተላከው። ሲላክ በመሰረቱ እኛ ጋር አልተላከም። ክፍለ ከተማ ዋና ስራ አስፈጻሚ ደግሞ ወደ ወረዳ ልኮት ነበር በወቅቱ። የወረዳ ካቢኔ አጽድቆ እኛ ጋር አምጥቶታል። ወረዳ ካቢኔ አጽድቆ ሲያመጣ እነዚህንም ቤቶች 2 ቤቶች ነው አጽድቆ የላከው። ወደ ከተማ ልከናል። እኛ ጋር ቤት ማስተናገድ ስላልቻለን ይስተናገዱ የሚል የላክ ነው። እነዚህን ነው። የወይዘሮ ረውዳ ግን እኛ ጋር የደረሰ ነገር የለም። አድማጮቻችን አሁን መልሼ በአራዳ ክፍለ ከተማ የወረዳ 6 ዋና ስራ አስፈጻሚ ወደሆኑት ወይዘሮ ተስፋነሽ በሱ ፈቃድ ጋር ደወልኩኝ። ጤና ይስጥልኝ ወይዘሮ ተስፋነሽ እንደምናደሩም? እግዚአብሔር ይመስገን። የወይዘሮ ረውዳ ሁሴንን በተመለከተ ክፍለ ከተማ ደውዬ ነበረ። ክፍለ ከተማ እንዲህ ከወረዳ አልተላከልንም አሉ። ማምታሱ ተልኳል። እንግዲህ ወረቀቱ ጠፍቶባቸው ከሆነ አናውቅም። ከፈለጉም ድጋሚ እንልካለን። ግን አንድ የተገነዘብኩት ነገር ደግሞ አለ። ወይዘሮ ረውዳ ብቻ አይደለም፣ እሳቸውም እኔ ብቻ አይደለም። እሱንም አይተናል። ጠቅላላም ሄደን በአመራርም አይተናል። ሌሎችን ጨምረን አስቸኳይ በሚል ከእሷ ጋርም ተነጋግረናል ከቤቶች ጋር። ወይዘሮ ተስፋነሽ እርስዎ እንደዚህ በሉ እንጂ የክፍለ ከተማው የቤቶች አስተዳደር ጽሕፈት ቤት ኃላፊ ከእርስዎ በተቃራኒ ነው መልሳቸው። በፍጹም ደብዳቤ አልተላከልንም፣ ወይዘሮ ረውዳ ሁሴን የሚባልም ስም አልደረሰንም ነው የሚሉት። መልካም ፈቃዱ ይሁንና አንድ ላይ ማውራት እንችላለን ሶስታችን፣ ቅሬታ አቅራቢው አድማጫችን እንዲሁም ወይዘሮ ጽጌን አስገብቼ። አድማጮቻችን አሁን በመስመር ላይ ቅሬታ አቅራቢያ ወይዘሮ ረውዳ ሁሴን እንዲሁም ደግሞ የክፍለ ከተማው የቤቶች አስተዳደር ጽሕፈት ቤት ኃላፊ ወይዘሮ ጽጌ ከተማና የወረዳው ስራ አስፈጻሚ ወይዘሮ ተስፋነሽ በሱ ፈቃድ አሉ። እንግዲህ ወይዘሮ ተስፋነሽ አሁን አንድ ላይ እንድናወራ የፈለግኩትኝ ከወይዘሮ ረውዳ ለቀረበው ጥያቄ እርስዎ ምላሽ ሰጥተው ነበረ። እውነት ነው ችግር አለ፣ አይተናል፣ ወርደንም ተመልክተናል፣ ለክፍለ ከተማም ጽፈናል ብለው ነበረ። የክፍለ ከተማው የቤቶች አስተዳደር ጽሕፈት ቤት ኃላፊ ደግሞ በጭራሽ አልተጻፈልንም አሉ። ኧረ ጽፈናል ስላሉ እንነጋገር ብዬ ነውና የክፍለ ከተማው የቤቶች አስተዳደር ጽሕፈት ቤት ኃላፊ አልተጻፈም እያሉ ነው፣ ወይም ለእኛ አልተላከም እያሉ ነው። ከሌሎች ሰዎች ጋር እሷ ብቻ ሳይሆን የሌሎችም ሰው ጭምር አይተን ነው በካቢኔ ላክ ነው። በወይዘሮ ረውዳ ስም የለም እኮ ነው የተባለ ያለው። እንግዲህ ወይ ወረቀቱ ካልደረሰ አላወኩም። ይኸው እኛ ጋር አለ። ለምሳሌ እሷ ብቻ ሳትሆን ሌሎች ሰዎችም ጋራ በጋራ ያለን እሷ ብቻ ያያለ ያለ ነው። እንግዲህ ለማን የላካችሁት? ለቤቶች የአራዳ ክፍለ ከተማ የቤቶች ልማት አስተዳደር ጽሕፈት ቤት ኃላፊ ወይዘሮ ጽጌ እርሶስ ምን ይላሉ እዚህ ላይ? እንግዲህ የእኛ ጋር እኔ ቼክ ባረኩት የዚህኛው የለም። እሳት አደጋ አረጋግጦ ያው የአደጋ ስጋት ተነሽ የሚሆኑት እሳት አደጋ ያረጋገጠው ነው። ግንቦት ወር ላይ 3 ቤቶች ቅድም እንዳልኩ 3 ቤቶች የተላኩ አሉ። ከዛ በኋላ የተላከ ነገር ካለ እሳት አደጋ ወደ ወረዳው ልኮ እኛ ጋር የላኩት ነገር ካለ አላውቅም። እኛ ጋር ቼክ ባረኩት መረጃ ግን ያገኘሁት ነገር የለም። አይ የወረዳው ስራ አስፈጻሚ ወይዘሮ ተስፋነሽ የሚሉት ቀጥታ ለአራዳ ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት ላክን ነው የሚሉት አይደል እንደ ወይዘሮ ተስፋነሽ? አዎ እኛ ችግሯን አይተን ከሌላ ሰዎች ከሌሎችም ችግረኞች ጋር ነው አብረን በጋራ የላክናት ማለት ነው። ደብዳቤው እጆት ላይ ያለ አይደል? የላካችሁ መቼ ነው የተላከው ይላል?
በ3 4 ነኛ ይላል 4ኛው በ3 እርሶ ጽፈን ሰተናል ለክፍለ ከተማው ቤቶች ልማት አስተዳደር አሉ። የክፍለ ከተማው የቤቶች ልማት አስተዳደር ጽህፈት ቤት ኃላፊ ደግሞ የለም እንዲህ የሚባል ደብዳቤ አልደረሰንም አሉ። አልተላከም የሚል ነገር ካለ እኛ ገጽ ላይ መላክ እንችላለን። አሁንማ መላክ እንችላለን የሚለው አይደለም። መጀመሪያ መተማመን አለብን። ምክንያቱም ተገልጋይ ነዋሪዋ ቅሬታ ያቀረቡት በአግባቡ አልተስተናገድኩም ከሚል ነው። ያልተስተናገዱበት ምክንያት ደግሞ መታወቅ አለበት። ለምንድን ነው የዚህን ያህል ወርግ የዚህን ያህል ጊዜ ቆየው? የችግራቸውን አሳሳቢነት ወይም ደግሞ ያቀረቡት ጥያቄ አግባብ መሆኑን አምነንበታል፣ እሳትና ድንገተኛ ማውቋል፣ ወደ ክፍለ ከተማም ልከናል ብለዋል። ሳይላክ ነው ልከናል ያሉኝ ወይስ ተልኮላቸው ነው አልተላከልንም ወይም አልደረሰንም ያሉት? ይሄ ቀድሞ መታወቅ ያለበት ይመስለኛል። እኛ ልከናል ነው የምንለው፣ እነሱ አላኩም ነው የምንለው። ቁጭ ብለን በጋራ ማየት ያስፈልጋል። እኔና እሷ ማለት ነው። እንዴት ነው ደብዳቤ ቅብብል ላይ መዝገብ ቤት አይገባም? ደርሶናል ተቀብለናል የሚባል ነገር የለም? እንግዲህ ተላላኪዎች እዛ ያሉት ወይም ጸሐፊዎች ተቀብለናል ብለው የሚፈርሙበት አግባብ ይኖራል። ዝም ብለው ሰጥተው የሚመጡበት አግባብ ይኖራል። ግን የተላከ አለ። ብዙ ሰው ነው። እሷ ብቻ አይደለችም ከኛ ጋር የተላከው። እሱ ግንቦት ወር ላይ ነው። አምና 2017 እሳት አደጋ ለዋና ስራ አስፈጻሚ ልኮ የክፍለ ከተማ ዋና ስራ አስፈጻሚ ለወረዳውም እኛም እንድናቀው መርቶበታልና በወቅቱ ወረዳ አጽድቆ 3ቱን እዛው አካባቢ ላይ አሁን አንበሳ ግቢ ፊት ለፊት አካባቢ ላይ 3 ቤቶችን መልሶልናል። ወረዳ ወደኛ አንዱን ውድቅ አድርጎ 2ቱን አጽድቆልታል። እነዚህ ሰዎች ተስተናግደዋል። 2 ቤቶች 1307 1308 የሚባሉ ልከው ከሆነ እኛ ጋር ቼክ አድርገናል። ከደወሉ በኋላ አላገኘንም። ወረዳ ዋና ስራ አስፈጻሚም ወርደው አይተውት በዚህ ደረጃ አደጋ ውስጥ ከሆነ የላኩትን ለእሳት አደጋ እንዲያረጋግጥልን ልካለን። የአደጋ ስጋት ስለመሆኑ ከዛ በኋላ ችግሩን መፍታት ነው የሚሻለው። ግን ወይዘሮ ተስፋነሽ ባለፈው አድማጫችን ሲናገሩ ሄጄ አይቻለው ሲሉኝ እሳቸው የለም አላዩም አሉ። እዛ ጋር ደግሞ የአደጋ ስጋት የኔ ቤት ብቻ አይደለም ሌሎች ቤቶችም አለ ብለዋል ወይዘሮ ረውዳ። እርሶም የእሳቸው ብቻ ሳይሆን ሌሎችም አለ ብለዋል። እና ምናልባት አየው ያሉት የወይዘሮ ረውዳን ሳይሆን የሌሎችን ሰዎች ቤት እንዳይሆን፣ ምክንያቱም እኔ ቅሬታ አቅርቤ መጥተው አላዩልኝም እያሉ ነው አድማጫችን ወይም ቅሬታ አቅራቢዋ ወይዘሮ ረውዳ። ሌላንስና ይሳይለችም እኔ ተመጥቻለሁ እንዴ ነገር ፋስኮለስፋት አሁንም ደግሞ አንተ ከደወልኩ በኋላ ሄደን ሶሲዮ መጠላትም ስላለበት ስናይ የእሷንም የሌሎችንም ደግሞ ድጋሚ አይተን መተናል ይደል ማለት ወይዘሮ ረውዳ የሚሉት አለ። አዎ ምለው አለኝ አቶ ግርማ ማለት ትናንትና ወዲያ ዓርብ ዕለት ነው ዓርብ ዕለት ነው የመጡት እንጂ ወይዘሮ ተስፋነሽ ከዛ በፊት መጥተው አያውቁም። የታች ያሉት የቀጠና ኮሚቴዎች ናቸው ሁልጊዜ የሚያዩት እንጂ የበላ የሆነ አካል መጥተው አይቶት አያውቅም። ሁልጊዜ ቪዲዮ ቀርጬ ምናምን ነገር ይውልኝ፣ እንደገና ቡና ጠጡ ፕሮግራም ላይ ይውልኝ፣ ስጋት ላይ ነኝ ያለሁት ልሞት ነው፣ ሰበር ዜና ልታረጉኝ ነው፣ ከዛ በኋላ ነው ወይ መፍትሄ ልትፈልጉት ግን ማንም ይሰማኝ ሰው የለም። አሁን ወይዘሮ ተስፋነሽ አዲስ ናቸው። መጥተው አይተውት ማያውቁም። ግቢ ውስጥ መጥተውት ማያውቁ ምናልባት ከዛ በፊት የነበሩት ኢንፎርሜሽን ነግሯቸው ሊሆን ይችላል እንጂ ስለ እውነት እኔ ወላሂ ለአዚም የመጣ አካል የለም፣ የበላይ አካል ማለት ነው። ታች ያሉት ግን በቀጠና ኮሚቴ ያሉ ይመጣሉ፣ ያዩታል፣ ይሄዳሉ። ስራ ሲሰራ መጀመሪያ የሚያስደስተው ራሱን ነው። አሁን ጥግ ያለችው የመጀመሪያው ቤት እሱ ሌላ ነው እሳት አደጋ የጻፈው ማለት ነው። ከጀርባ ያለ እኛ አሁን አካባቢውን ይነሳልን የሚል ነገር ስለነበር ሰው ሲጠላል ሄጄ አይቻለሁ። ሌላው ማግኘት የመጣሁት ቦታው ስለሚያሳዝን ማለት ነው። እንደገና አሁን በድጋሚ ደግሞ አንተ ከደወልኩ በኋላ ደግሞ ሄጃለሁ። የዛን ቤት ላይ እሱ አይለችም የለችም። ሌሎች መዋቅሮችም ነበሩ። አይተን የመጣሹ በጀርባ እኔ ባለሁበት እኔ ችግር የሚታየው ደግሞ እኔ ክረምት ላይ ልጆች እናትን የትም ቦታ አልወጣም። ለምን ስጋት ስላለ ቦታው ልጆች መልካም። እስቲ ወደ መፍትሄው እንሂድ። አሁን ምንድን ነው መደረግ ያለበት ወይም ምንድን ነው የምታደርጉት? ወይዘሮ ተስፋነሽ ሰዎች አሉ በጣም አደጋ ውስጥ ነው ያሉት። ወንዙም ይታወቃል እና ቶሎ ብሎ አሁን የሚሆነው ነገር ለእሳት አደጋ የሚጻፍ ወረዳ እንጽፋለን። ቶሎ ብሎ መፍትሄ መስጠት ነው። አሁን ልባት የሚያገኘው እናንተ ወደ ክፍለ ከተማ ዋና ስራ አስፈጻሚ ጽፋችሁ ነው ወይስ ወደ ቤቶች አስተዳደር ጽህፈት ቤት ጽፋችሁ ነው? እንዴት ነው የሚሆነው? ይኸውልህ የበፊቶቹ ሰዎች የሁለቱ የመጣው ቀጥታ ከእሳት አደጋ ነው። በፊት እኔ ካልመጣ በፊት የታየ ቦታ መሰለኝ እዛ ነው ደብዳቤ የመጣው። እሱ ሲመጣ ቶሎ ብለን የሚያምጣት እንዴት የሚሰጣቸው ተደርጓል። አሁን ደግሞ ቁጥሩ አሳሳቢነት አንጻር ከላይም አንጠብቅም እኛ ቶሎ ብለን ወደ እሳት አደጋ እንጽፋለን፣ ለከተማ እንጽፋል። በርብርብ 3 የሚሆኑ ቤቶች አሉ። በአፋጣኝ መነሳት አለባቸው። እኔን ለማጥናት ጊዜ እኮ ያስፈልገኛል። የመጣሁት አሁን ነው እንግዲህ አሁን እስከ መቼ ይጽፋሉ? አሁን ወርጃ ይቻለሁ ስላሉ እንጽፋለን። ምን ችግር አለው እኮ መቼ ነው የምትጽፉት? እና እንጽፋለን ዛሬ
የተወደዳችሁና የተከበራችሁ አድማጮቻችን ቀደም ሲል የሰማችሁት ምልልስ አርብ ታህሳስ 17 እና ሰኞ ታህሳስ 20 2018 ዓ.ም የቀረበ ጥያቄና የተሰጠ ምላሽ ነው። ጥያቄ አቅራቢው አድማጫችን ወይዘሮ ረውዳ ሁሴን ሲሆኑ ለጥያቄው ምላሽ የሰጡት ደግሞ በአራዳ ክፍለ ከተማ የወረዳ 6 ዋና ስራ አስፈጻሚ ወይዘሮ ተስፋነሽ በሱ ፈቃድና የአራዳ ክፍለ ከተማ ቤቶች ልማት ጽሕፈት ቤት ኃላፊ ወይዘሮ ጽጌ ከተማ ነበሩ። ከዚህ ምልልስ በኋላ እንዴት ሆነ ለማለት ዛሬ ወደ ወይዘሮ ረውዳ ጋር ደውዬ ነበረ። ጤና ይስጥልኝ ወይዘሮ ረውዳ፣ እንደምን አደሩ? ሰላም አደር። ወይዘሮ ረውዳ ታህሳስ 17 2018 ዓ.ም ጥያቄ አቅርበው የወረዳው ስራ አስፈጻሚ ምላሽ ሰጡ። በድጋሚ ታህሳስ 20 በተመሳሳይ የወረዳው ስራ አስፈጻሚና የክፍለ ከተማው የቤቶች አስተዳደር ጽሕፈት ቤት ኃላፊ ምላሽ ሰጥተው ነበረ። ከምላሹ በኋላ ምን አዲስ ነገር አለ ልሎት ነው ዛሬ ደወልኩልዎ? ምንም አዲስ ነገር የለም። መተው በቃ በዛ ግርግር አዩ በቃ እንፈልጋለን መፍትሄ እንፈልጋለን ምናምን ብለው በቃ ሄዱ። እስካሁን ድረስ በቃ ምንም ወሬውም የለም ምንም የለም፣ ዝም ብለውኛል። ማን የመጣው? አልሄድኩም። ማን የመጣው? የወረዳው ስራ አስፈጻሚ ብቻ ነው። ከዛ በኋላ ደግሞ ከእሳት አደጋ ተለይቷል ምናምን ብለው በስንተኛው ቀን ነው 2 ሰዎች መጥተው የቤት ቁጥርና መረጃ ስጭን ምናምን ነገር ውልሽን ስጭን ምናምን ነገር ያንቺን አስተላልፈው ምናምን ነገር ብለው ከዛ ወሬ የለም። በቃ ወር ከምናምን አይሆነው በቃ እንደዛ ነው። ወርማ አለፈው። ዛሬ እኮ ጥር 17 አልፏል። እኮ አልፏል። እንደዛ ነው። ስለዚህ አዲስ ነገር የለም። ምንም አዲስ ነገር የለም። እኔም ሳለችኝ በቃ ዝም አልኩኝ። መልሼ አገኘሃለሁ እነግርሃለሁ ብዬ መሀልም ስለወለድ ወለዱ እንዴ? አዎ አልሐምዱሊላህ። ሴት ንግስት ትሁንልዎ። አሜን። እሺ እስቲ ደውላለሁ እናቴ። እሺ አድማጮች አሁን ወደ ወረዳው ዋና ስራ አስፈጻሚ ወይዘሮ ተስፋነሽ በሱ ፍቃድ ጋር ደወልኩኝ። ጤና ይስጥልኝ ወይዘሮ ተስፋነሽ፣ እንደምን አደሩ? እግዚአብሔር ይመስገን። ወይዘሮ ተስፋነሽ ታህሳስ 17 እና ታህሳስ 20 ተደዋውለን ነበረ በወይዘሮ ረውዳ። እነ ራውዳ ብቻቸውን አይደሉም እንዴ? ወንድም እናትና አባት ሞተው ወንድሞች አሉ። ወንድም አላት። እሺ እንግዲህ ቀደም ብዬ በተናገርኩት ቀን አርብ ታህሳስ 17 2018 ዓ.ም እና ሰኞ ታህሳስ 20 2018 ዓ.ም በነ ወይዘሮ ረውዳ ሁሴን ጉዳይ ደውዬልዎት ነበረ። ቀደም ብዬ እሳቸውን ማነጋገራቸው ነበረ። ወይዘሮ ረውዳ እርስዎ መምጣቶትን ከእሳትና ድንገተኛ አደጋም እንደዚሁ ሌሎች ኃላፊዎች መምጣታቸውን ተናግረዋል። ከዛ በኋላ ግን ምንም አዲስ ነገር የለም አሉ። እንዲያውም አሁን ወልጄ ቤት ውስጥ ነኝ ያለሁት አሉ። ምን አዲስ ነገር አለ? እሷ ወልዳለች። እኛ በካቢኔ አይተናል። አሁን ደብዳቤውን አየዋለሁ መላኩን ማለት ነው። ከእሳት አደጋም ጽፈን እሳት አደጋም ቤቶች ጽፎ ተባብሮናል። እኛም በካቢኔ ወስነናል። ከእሳት አደጋ ከመጣ በኋላ ያኔም እኮ ስጠይቁ እኛ በካቢኔ ወስነናል አሉኝ። አሁን ድጋሚ ቤቱን አጠራን። እሷ ብቻ ሳትሆን ሌሎችም አሉ ከእሷ ጋር አብረው አንድ ላይ ማለት ነው። ስጋቱ አንድ ሰው ላይ ብቻ ሳይሆን 4 ቤት ይነካል። ስለዚህ የአራቱንም አይተን እሳት አደጋ ልከን እሳት አደጋም መልሶ ተባብሮን ደብዳቤ ጽፎ በካቢኔ አይተናል ማለት ነው። ባለፈው ምልልሳችን ላይ የሚያስታውሱ ከሆነ የአራዳ ክፍለ ከተማ የቤቶች አስተዳደር ጽሕፈት ቤት ኃላፊ ወይዘሮ ጽጌ ከተማም ጉዳዩን ያውቁታል ብለው የነበረ እሳቸው ግን እንደማያውቁት ነበር የተናገሩት። እሱስ እንዴት ሆነ? እኔ ያውቃሉ ብዬ ነው እንግዲህ የተናገርኩት። ዞሮ ደብዳቤውን አግኝተነዋል። ደብዳቤውም ተልኳል። ይሄኛውም ደግሞ በካቢኔ አይተናል። የአራቱንም ጨምረን ማለት ነው ከሷ ጋር። የሱ ስምምነታችሁ ከምን ደረሰ? ወይዘሮ ጽጌ ያውቁታል በሚለው አቋም ሆኖት አሁንም ያሉት እሳቸው ጋር ስለመድረሱ እርግጠኛ ኖት? እሱን ቼክ አድርጌ ልንገርህ። የዛሬ ወርም ይህንኑ ጥያቄ ስጠይቀው ቼክ ላድርግልህ ብለውኝ ነበረ። 1 ወር አልበዛም? እንዴት እርግጠኛ አልሆኑም? እንዴት አላጣሩም? አይ ቀኑን ሊያውና ልንገርህ። አሁን ምንድን ነው የሚሆንላቸው? ተለዋጭ ይሰጣል። መቼ? ሰሞኑን ይሰጣል። ቤቶችም አሁን አንጾ ስላለ በአስቸኳይ ከቤቶች ጋር አብረን ተነጋግረን እኛም የምናስለቀቃቸው ቤቶች አሉ። ቤት ይሰጣል። ወደ ተያዙ ቤቶች ደግሜ ደውሎታለሁ። ለአሁን ግን ላመስግነው። ተስፋነሽ በሱ ፈቃድ በአራዳ ክፍለ ከተማ የወረዳ 6 ዋና ስራ አስፈጻሚ፣ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። አመሰግናለሁ። አሜን።